ولا يعني እንደሸሪያን እንኖራለን ሀቢቢ በቃ እንጋባና አሁን እኔ ብር አለኝ የሆነች ትንሽ ብር ወንድሜ ያስገባልኝ እህቴ ሚዲያ ላይ ወተሽ ታብታብና ሰደቃ ስትለምኝ ቸገረኝ ስትይ እንዳልሰማሽ እኔ በህይወት እያለሁ አለኝና የሆነ ብር አስገብቶልኛል። የእናቴ መሬት አለ አላልኩህም? የሆነች የፈረሰች ሰርቪስ አለ እንደዚህ የተጣመመች እሷን አንስተን ትልቅ ቤት እንስራ እያለ ነው እና እንጥፋኔ እናንተ በሱ ብር ተያይዘን እንት ነው አንድ 20 ሚሊዮን ነው 30 ሚሊዮን አንድ አመት ሳይሆን 6 ወር ፋርጎ ያኖረናል። ከዛ በላይ እንኳን አያልፍም። ቤት እንገዛለን። ከ6 ወር በኋላ ከተፋታን ያ በ30 ሚሊዮን አጥፍተን እንፋታ ችግር የለውም። አገባሽ ተብሎ ሰው ሁሉ አግቢ እኔ ልግዛ እንዴ ባላ የሙ ልግዛ አይገዛም። ንገሩኝ ልግዛ ፈቶ አሁን ይመጣል። አሁን ገና ስለሆንሽ አሁን ሰው ማለት ምን እያደረገች መሰለሽ? ከሆነ ሀገር ስለመጣሽ እቺ ልጅ እንዴት ነው አስተሳሰቧ ኢትዮጵያ ስታንዳርድ ነው ወይ ያለ ብሎ እየመዘነች ነው ሰው። ገባሽ? አሁን ብዙ ወንዶች ከሌለ ማንም ወንድ ያገባል። ጠይቅሽ እየተዘጋጀው ግን ሚዛን ላይ እያስቀመጡች ነው። እንዴት ነው ወይስ እንደዛ ጠይቀኝ ነው ሚዛን ላይ ስለ ኢትዮጵያ ልኬት አላቀዋል። ራሴ ኢትዮጵያ ሂጂ አብዴት ማድረግ አለብኝ ጭንቅላት ኔ ሰው ኢትዮጵያ ህዝብ ይው የኢትዮጵያ ህዝብ ያበደውን በጀባ አብዷል። ነፃ ያወጣውም ነፃ ወጥቷል። አንድ ታረጋለች እያሰበች የኢትዮጵያ ህዝብም የአረብ ሀገር ህዝብም አንድ አይነት እብድ ነው። ምንድን ነው ሌላ አረብ ሀገር እብድ ቶካሁን ቢጠቀም ማለት ነው። አሁን መሬት ሰላም ስትመጣ ሰው ኢትዮጵያን እንድትጠላ ያደርግሃል። የሰው ሀገር ስትሆን የሙ ግን ወላሂ ሀገር ላይ ትኖራለህ። ኔትወርክ ይዝሻል እንደዚህ ትሆን ራስን ከጠበቅ ፊልተር የለም። ስንት ነገር ተማርሽ ፈቱ ምን አንስቼ እንዳላሳይ ወላሂ የሙን ይፍልታል ፊልተር የለም አሉሽ ነው የምልሽ እኮ እዛ ኢትዮጵያ ልትሄጂ ሲያሳስበው የነበረው በቃ የፈቱ ፊቷ አባጣ ጉርባጣ ስለሆነ ከነምኗ ምኗ ሊወጣ ነው ሊል ነበር። ገባሽ? ኔትወርክ ይዛታል። ኔትወርክ ይዘሻል። ፈቶ እሺ በኋላ የሚጠጡት እዛ ነው የቧንቧ ውሃ ነው እንዲህ ነው የሚጠጣው። ኮፕ ይባላል ይሄ ውሃ ስሙ። የኢትዮጵያ እንደ ፓፓ ምንድነው ደግሞ ይሄ ስፕራይት የስፕራይት ጎማ አረንጓዴ አልነበረ እንዴ በፊት ተቀይሮ ነው? አረ እንደዚሁ ነው። አረ አይደለም አረንጓዴ ነበረ ነው እንደዚሁ ነው የሙ አሀ ከፊሊተሩ ነው ወላሂ ከፈለግ እዚህ ጋር አለ ተመልከቱ። ሹፉ ያ ጀማዓት الخير ሰው እየኖሩ ነው ፈቱ ግዴታ የሙ እኔ አሁን ሰው የምመክረው ያለ አቅም ልንጠራራም ስለ ፈጣሪ ፈልጎ የፈለገውን ይሰጥሃል። ገባ? ስራ ካለ ስራ ምሰራ የምትንቀሳቀስ ከሆነ ቤት ካለ ከክራይ ቤት ውጭ ዘና ብለህ ትኖራለህ። ራስህን አሳምራል። ኢትዮጵያ ላይም ሰርተን ምንድን ነው የሰው ሀገር ሰርተን ወይ የሆነ ነገር እናደርጋለን ስንል ወይ ብርክ ይበላል ወይ የሆነ ነገር ትሆናለህ ወይ ብዙ ነገር ነው ያለ። እዚህ ግን ፈቱ ሰው አሁን በትንሽ ነገር ይነሳል። ሰው አሁን በትንሽ ነገር ይነሳል። ታድጋለህ። አንተ ተስፋ ካልቆረጠ ምንም ሳትንቅ ማንም ቢያጥላላ መስሚያክን ማንም አጥላልቶ እንትን ሲልክስ ቦታ ካልሰጠቅ ድብን ነው። ድብን አሪፍ ነው ወላሂ ፈቱዬ ማሻአላህ። በቃ ልታስገባቸው ነው ሴቶቹ መቼስ የኔ ይበሉኛል። ሌላ ሰው ጋር ነው አንቺ ስትሆኝ እኮ በጣም ነው ደስ የሚላቸው። ትመቻቸዋለች። በነገራችን ላይ ፈቶ ሰው ራሱ ስንት ሰው እንደመጣ ታውቂያለሽ? እኔ ቤት አሁን ወላሂ 720 ሰው እያየሽ ነው። 700 ወላሂ ይሄ በጣም ነው የሚወድሽ እኮ። እኔ ስገባ እኮ የሙግር አንቺ ደግሞ ፈምሰሻል። በቃ የለም እኮ አንቺ
ሰው እኮ ኢትዮጵያ ገብቶ ማንም አያየውም። እኔን ግን ያዩኛል። ታውቃለህ? ባህሪያልሽ አልወደቀም ና ማሻአላህ ፈቱ ማሻአላህ ወላሂ ራስህን መያዝ ነው። እኔ ተስፋ አልቆርጥም። ገና ከዚህ በላይ ሰርቼ ያሳያቸዋለሁ። ፈቱ እስካሁን ያልታጠበ ልብስ ነው የምንለብሽው? ውሃ የነካ ልብስ እስካሁን እየለበሽ አይደለም? ኧረ አለ እንትን አለ ማሽን አለ ብታይ። ወላሂ እኔ ድሮ ለእናቴ የገዛሁት ማሽን ሁሉ አለ ቤት የማዘር የማሞ ኪሎ ዘመን ወላ ድሮ ስልክ እያለች በህይወት እኮ አንቺ 14 ዓመት የሆነዋል። 15 ዓመት ያ እዩሃል ካፊሩ። እኔ ዛሬ ቂጤ መላጣ ነበር። በዛን ጊዜ ወንዝ ነበር ሄደው ፈቶ ስልክ ወላሂ ገዝቼላት አላት። ማሻአላህ ይሰራል። ሞከርሽው? ለምን አይሰራም? ግን የድሮ ሰዎች ስለሆኑ ያው ቤተሰቦቿ እንትን ይላሉ፣ አይፈቅዱም፣ ይቆጥራል፣ ይስባል ይላሉ። ያ መብራት ይጨርሳል። የድሮ አይቻልም። አሁን የመጡት እኮ ምናምን ናቸው። ለዛ ይፈራል ህዝቡ። ግን ሌላ ቦታ ሰው ማንኛውም ሰው ይጠቀማል። ወላሂ ለአዚም የሚኖረውም እየኖረ ነው፣ እያናኖረ ያለውም እያናኖረ ነው። ፈቶ ለምን ሁሉም ይኖራል። እንደ አቅምህ ማንም ይኖራል። አሁን አረብ ሀገር እንለያያለን አይደል? ሁላችንም እኮ አረብ ሀገር ሰርቶ እንትን የሚላል አይደለ? ሁሉ እንደዛው ነው። እንደምን አይኖርም? የሙ እንዴት ሰው ዝም ብሎ ይኖራል? ያው እንግዲህ እኛ ሀገር ለምን አይጥፋ ጅሬኝ ጉቱ ጅሬኛ አሁን መኖሩ ልኮ መኖር አይደለም አፈርግጦ መኖርና የሙስታው ቀን ስራ እኔ ድሮ ማለት ነው ድሮ እኔ እናቴ እያለች አላህ ይርሐማት የሆነ ጊዜ እሷ አዲስ አበባ ስትታሰር ቀን ስራ ሰርቼ እንትን ኮብሊስቶ ቀጥጫለሁ ለመለወጥ። ሰው ምንም ነገር ከሰራ ትለወጣለህ። ተስፋ ያለ መቁረጥ ነው ከህይወት እኮ። የዛን ጊዜ አሁን ኮብልስቶን የዛን ጊዜ ሲቀጠቅጡ የሚከፈላቸው ብርና ዛሬም ሲቀጠቅጡ የሚከፈላቸው ያው ነው አይደለ? የዛን ጊዜ ኑሮን ተመልከቻ። የዛን ጊዜ ነው አሁን ያለው ፈቶ። የዛሬው አሪፍ ነው፣ የአሁኑ አሪፍ ነው። የዛን ጊዜ እኮ ትንሽ ባለቤቷ ነው የምጠይቀው ስለ ኮብልስቶን ነው። ስልክ ስለ ሀገር ታቀለቻ እንዴ ባለቤት ፈቶ አፍሪ ዋላ እንዴ አላልኩሽ ትታረቂ ነው ምናምን ፈርዲ ሜቢ